ሰላም ጤና ይስጥልን ተመልካቾቻችን፣ ኢቫንጀሊካል ሚዲያ ኔትወርክ እንግዲህ ያቤሎ ተገኝቷል። ያቤሎ የቃለ ሕይወት ቤተክርስቲያን አገልጋዮች ናቸው እዚህ ሊቀበሉን የወጡትና የባቤሎ ቃለ ሕይወት ቤተክርስቲያን የሴንድሚ ግሎባል ሚሽን ሰዎችን ተቀብለዋል። እንግዲህ ያቤሎ ገብተናል። ዶክተር አንተነህ አቀባበሉ እንዴት አየው? በጣም ደስ የሚል ነው። ባህሉ ያው እየተዘመረ ነው። ሕፃናት አንደበት ምስጋና ለራሱ ያዘጋጀ እግዚአብሔር ብሩክ ይሁን። በጣም ደስ የሚል ባህል፣ በጣም ደስ የሚል ህዝብ፣ በጣም የተባረከ ህዝብ፣ በጣም ደስ ይላል እና እግዚአብሔር ይመስገን። አሜን። በጣም ነው የምናመሰግነው። እንግዲህ የኢቫንጀሊካል ሚዲያ ኔትወርክ የሚቀጥሉትን ቀናት በዚህ በያቤሎ የሚያሳልፍ ይሆናል። ከቃለ ሕይወትና ከተለያዩ የቤተክርስቲያን መሪዎች ጋር የሚሽን ስልጠና በመስጠት ያሳልፋል። ይህንንም ኢቫንጀሊካል ሚዲያ ኔትወርክ በሁኔታውን ሁሉ እየተከታተለ ወደ እናንተ የሚያቀርብ ይሆናል። አብራችሁን ቆዩ። ይህ የኢቫንጀሊካል ሚዲያ ኔትወርክ ነው። ተስፋዬ ካሳሁን ነኝ ከያቤሎ ከተማ። ከፊታችን ያለው ምንም ነገር ትናንት ያደረገ ለዛሬ እምነት ሆኖልናል። እንግዲህ ከአየር መንገድ የያቤሎ የቃለ ሕይወት ቤተክርስቲያን ተቀብለውን ከተማ ገብተናል። ከተማ ደግሞ ገብተን ማረፊያችን ጋር ደርሰናል። እዚህ በሚኖረን እስከ ዛሬ ቅዳሜ ነው፣ ዛሬ ሐሙስ ነው፣ አርብ፣ ቅዳሜ እስከ እሑድ ድረስ እዚህ እንቆያልና የሴንድሚ ግሎባል ሚሽን በዚህ 3 ቀናት ውስጥ ምን ለማድረግ ነው ያሰበው? ያ በጣም እግዚአብሔር እናመሰግናለን በእውነት ይህንን ትልቅ እድል ስለሰጠን። አሁን እዚህ ያለነው ያቤሎ ነው፣ በቦረና ዞን ወደ ኬንያ ጠረፍ አካባቢ ነው ያለነው። ከዚህ ወደ ኬንያ ማለት ብዙ ሩቅ አይደለም፣ በጣም ቅርብ ነው። እዚህ ጋር ደግሞ ሶማሌዎች አሉ፣ ሌሎች ብዙ ያልተደረሱ የኦሮሞ ብሔር እና ሌሎች ብሔሮች አሉ በዚህ አካባቢ። ዋናው ዓላማችን ወደ ያቤሎ ስንመጣ ወንጌልን ለማድረስ ነው። ሴንድሚ በሚሄድበት ቦታ ሁሉ ወንጌል ያልተደረሰበት ቦታ ላይ ሄዶ የክርስቶስ ኢየሱስ ወንጌል በዛ ስፍራ ላይ ማድረስ ነው። መሪዎችን በዚህም ደግሞ ሚሽናል እንዲሆኑ በሚሽን እንዲነቃቁ ሞር እንዲያስቡ ሚሽን ዋና ነገር እንደሆነ ግንዛቤን ለመስጠት ዛሬ እዚህ ያቤሎ ተገኝተናል። በእነዚህ ቀናቶች ውስጥ እንግዲህ በእርግጥ የኛ ቲሞች ከመጡ እዚህ ካለፈው ማክሰኞ ወይም ደግሞ ሰኞ ጀምሮ እዚህ ናቸው ያሉት። የጸሎትን ግሩፕ ለ2 ቀናት መጽሐፍ ቅዱሳዊ ሚሽን እና ጸሎት በሚል ትሬኒንግ ለ2 ቀናት ሰጥተው እዚሁ ትልቅ የጸሎት አገልግሎት ተደራጅቷል። ሴንድሚ እንደሚታወቀው በሄደበት ከተማ ሁሉ በተለይ ባልተደረሱበት አካባቢ የመጀመሪያ የሚያደርገው የጸሎትን ግሩፕ ማዋቀር ነው፣ እነሱ ማሰልጠን ነው፣ በዛ ደግሞ ጸሎት እንዲጀመር ማድረግ ነው። ከ50 በላይ የሆኑ የዚህ ከተማ አብያተ ክርስቲያናት የተወጣጡ የጸሎት አገልጋዮች በቀጣይነት ስለዚህ ምድር ይጸልያሉ ማለት ነው። ሌላው ደግሞ የወንጌል ስርጭት ስልጠና ነበር ሲሰጥ የነበረው። ያም ስልጠና በተሳካ ሁኔታ ተጠናቋል። በዚህ አውትሪችን ይሰራሉ። ዛሬ ደግሞ እኛ የመሪዎች ላይ ያተኮረ ስልጠና ነው የምንሰጠው። መሪዎች አስተሳሰባቸው፣ አገልግሎታቸው ሁሉ ሚሽናል እንዲሆን በእግዚአብሔር ሚሽን የተቃኘ አገልግሎት እንዲኖራቸው ያንን ግንዛቤ ለመስጠት ነው ዛሬ ሁላችን እዚህ የተገኘ ነው ማለት ነው። እሺ እንግዲህ የፓስተር ዶክተር ግርማ ቤካም አጠገቤ አለና በዚህ በያቤሎ ጉዟችን ምን እንጠብቅ? ከበፊቱ ለምሳሌ ጎንደር ላይ ሄደናል፣ አዳማ ሄደናል፣ ሐዋሳ ሄደናል። ዛሬ ደግሞ ያቤሎ ላይ ተገኝተናልና ምን እንጠብቅ? አሁን የጠራቸው ብቻ ሳይሆኑ በመላው የኢትዮጵያ ክልሎች ዙሪያ ላይ ሴንድሚን ለግሎባል ሚሽንን ዓላማውን ለማሳካት ብዙ ጥረቶች ተደርገዋል። በእነዚህ ባለፉት ጥቂት ዓመታት ማለት ነው፣ ያለፉት 2-3 ዓመታት እና እግዚአብሔርን ስለዛ በጣም አድርጌ አመሰግናለሁ። ምናልባት ዛሬ ያቤሎ የመጨረሻችን ነው ክልሎችን ከመድረስ አኳያ ማለት ነው እና ዶክተር አንተነህ አስቀድሞ እንደገለጸው በዛ ኤሪያ ላይ በያቤሎ አካባቢ ላሉ አብያተ ክርስቲያናት ከተለያየ አብያተ ክርስቲያናት የተውጣጡትን መሪዎችን ስለ ሚሽን ያላቸውን ግንዛቤ የበለጠ እንዲያሳድጉ ለማድረግ አስፈላጊውን ስልጠና ለመስጠት እዚህ ቦታ ላይ ተገኝተናል። በተለይ ሚሽን ከአመራር ጋር ምን ግንኙነት አላቸው? ጸሎት ከሚሽን ጋር ምን ግንኙነት አለው? ወንጌል ስርጭት
የተለያዩ በየአብያተ ክርስቲያናቱ የሚሰጡ አገልግሎቶችና ሚሽን መነጣጠል እንደሌለባቸው ነው። ሚሽን ዋናው ነገር ነው። ወንጌል ለሁሉ ነገር እምብርት እስከሆነ ድረስ ይህንን ወንጌል ደግሞ ከሚሽን ጋር አብሮ ተያይዞ ቀጣዩን ስራ ለመስራት ብዙ ጥረት እየተደረገ ነው ያለው በሴንድሚ ግሎባል ሚሽን እና እግዚአብሔርን በጣም አድርገን የማመሰግነው። እሺ አሜን፣ አመሰግናለሁ። እንግዲህ የፓስተር ዶክተር አንተነህ ታዬ ሴንድሚ ግሎባል ሚሽን የኢቫንጀሊካል ሚዲያ ኔትወርክ መስራች አባል ሆኖ ተመዝግበዋልና በዚህ አጋጣሚ የዚህ ሚዲያ መስራች አባል በመሆናችሁ ምን መልእክት አለ? በጣም አመሰግናለሁ። መቼም ሴንድሚ ግሎባል ሚሽን በዝምታ ወንጌልን የሚሰራ አገልግሎት ነውና አብያተ ክርስቲያናት ግን ያንን አይተው ሴንድሚ ጠቃሚ አገልግሎት እንደሆነ በተለይ የእግዚአብሔር ምሕረትና ቸርነት የእግዚአብሔር ሞገስ ከኛ ጋር ሆኖ እንደ አንድ የአብያተ ክርስቲያናት ቤተ እምነት በእነሱ ኮንሲደር ተደርጎ ሴንድሚ ይህንን እድል ስላገኘ እግዚአብሔርን በጣም ነው የማመሰግነው እና በጣም ደስ ብሎኛል። አሁን ሴንድሚ እንግዲህ ከሌሎች የእምነት አካላት ጋር አብሮ ኢቫንጀሊካል ቲቪን በዋና መስራችነት ይሄዳል ማለት ነው እና ይሄ በጣም ደስ የሚል ነው። ይሄንን ደግሞ ያደረጉ መሪዎች እግዚአብሔር ይባርካቸው ልል ወዳለሁ። አብረን ተያይዘን እንሰራለን። ዋና ዓላማው እኛ ሚዲያው የሚፈለገው የክርስቶስ ኢየሱስ ወንጌል በሁሉም ኢትዮጵያ ግዛቶች እንዲሰበክ ነው፣ እንዲደርስ ነው። ማንም እንዲታይበት የማንም ዝና እንዲነገርበት ሳይሆን የኢየሱስ ክርስቶስ ዝና የሰራው ስራ በመስቀል ላይ ያደረገው ነገር ለሰው ልጆች ሁሉ እንዲደርስ ያንን ለአንዱ ትልቅ ሚንስ ስለሆነ ያንን ተካፋይ እንድንሆን ይሄንን እድል ስለሰጡን በእውነት እግዚአብሔር ይባርካቸው። ደግሞ ይሄን ያዘጋጀ አምላክ እግዚአብሔር የተባረከ ይሁን። ይሄን ነው ልል የምፈልገው። ተመልካቾቻችን የኢቫንጀሊካል ሚዲያ ኔትወርክ በያቤሎ የሚያደርገውን ቆይታ የጀመረው በሆቴል ሲሆን ከሆቴል ቆይታችን ቀጥታ ወደ ኢትዮጵያ ቃለ ሕይወት ቤተክርስቲያን በያቤሎ ከተማ የምትገኘውን እናት ቃለ ሕይወት ቤተክርስቲያን በምትባለው የቤተክርስቲያኒቱ አመራሮችን አግኝተን በያቤሎ አካባቢ በዚህ አካባቢ ያለውን የወንጌል እንቅስቃሴ በተመለከተ እንዲነግሩን ጠይቀናቸው ነበረ። አሁን ወደ ቃለ ሕይወት ቤተክርስቲያን እናመራለን። ያለነው በኢትዮጵያ ቃለ ሕይወት ቤተክርስቲያን የያቤሎ ያለች እናት ቃለ ሕይወት ቤተክርስቲያን ያለነው። አጠገቤ ደግሞ የሚገኙት የቤተክርስቲያኒቱ ሰብሳቢ ናቸው። ስምዎትንና ያሉትን የስራ ድርሻ ንገሩና የያቤሎ አካባቢ የወንጌል እንቅስቃሴ የእናንተስ የቤተክርስቲያኒቷ እድገት የወንጌል ስርጭት ምን ይመስላል? አጠር አድርገው ቢገልጹ። ፍሬው ላምቤቦ ይባላለሁ። የዚህ የቃለ ሕይወት ቤተክርስቲያን ሰብሳቢ ነኝ። እንግዲህ በወንጌል አቅጣጫ ስንመለከት ወንጌል እንደ ቃለ ሕይወት ቤተክርስቲያን በተለይ ከ80ዎቹ በኋላ በተለያዩ ሚሽነሮች እየተሰራ ነው ያለው። በተለይ ከደቡብ በመጡት በወላይታ፣ በከምባታ፣ ሀዲያ እንደገና ደግሞ በአማሮ፣ በቡርጂ እንዲሁም ደግሞ ከስዳማ በመጡት ሚሽነሮች ወንጌል እየተሰራ እንዳለና ይህንን ወንጌል ደግሞ ለማስቀጠል አገር በቀል ሰዎች ያስፈልጋሉ። ለዛ ደግሞ ያቤሎ መጽሐፍ ቅዱስ ትምህርት ቤት በ1995 አካባቢ ተመሰረተ። ያ መጽሐፍ ቅዱስ ትምህርት ቤት የአካባቢውን ልጆች ያስተምራል። ማስተማር ብቻ አይደለም፣ ያስመርቃል። ካስመረቀ በኋላ ደግሞ ያሰማራቸዋል። እቺ ያቤሎ ቃለ ሕይወት ቤተክርስቲያን እንግዲህ እንደ ቃለ ሕይወት ቤተክርስቲያን ምን አይነት ስትራክቸር አለ? የያቤሎ ህብረትና ሞያሌ ህብረት አለ። ሞያሌ ህብረት ከዚህ 200 ኪሎ ሜትር ከኛ ይልቃል። እንደገና ደግሞ የያቤሎ ህብረት ደግሞ 100 ኪሎ ሜትር አካባቢ ራዲየስ ባለው አካባቢ ነው የሚሰራውና ለዚህ ሁሉ እናት ቤተክርስቲያን እንደሆነች ብዙ ሚሽነሪዎች ወደዚህ እንደሚላኩና ከዚህ እንደሚነሱ ይሄ ብቻ አይደለም፣ መጽሐፍ ቅዱስ ትምህርት ቤት በዚህ ግቢ ውስጥ እንዳለ ይሄ ብቻ አይደለም፣ የተለያዩ የውጭ ሚሽነሪዎች የሚን ጨምሮ ይሄንን መጽሐፍ ቅዱስ ትምህርት ቤት በመደገፍ ወንጌላውያንን በመደገፍ ቸርች ደግሞ ፕላንት በማድረግ እየሰሩ እንዳለና አሁን እስካሁኑ ባለው ዳታ ወደ 50 ቤተክርስቲያን ከዚህ ቤተክርስቲያን መርጅ ሆነው እንደወጡና ራሳቸውን ችሎ እየሰሩ እንዳለ ይታወቃልና ይሄ ይመስላል የወንጌል አገልግሎት። ስሜ ማቱሳላ በራ ይባላለሁ። የያቤሎ ከተማ ቃለ ሕይወት ቤተክርስቲያን የመሪዎች አባል ሆኜ ምክትል ሰብሳቢ በመሆን ቤተክርስቲያኒቷን አገለግላለሁ እና በዚህ በቦረና አካባቢ ያለው የወንጌል ሁኔታ እግዚአብሔር የተመሰገነ ይሁን። አብያተ ክርስቲያናትም አሉ፣
ቃለ ሕይወት ጋር ሆነው የሚያገለግሉ በእንደዚህ አይነት ሁኔታ የጌታን መንግስት እያሰፋን እያገለገለን እንገኛለን። እሺ በጣም ጥሩ። እንኳን ደህና መጣችሁ። ስሜ መምህር ተመስገን አቤቦ እባላለሁ። የያቤሎ እናት ቃለ ሕይወት ቤተክርስቲያን ጸሐፊ ነኝ። የማገለግለው አገልግሎት ዘርፍ ይህን ይመስላል። ወደ ጥያቄው ስመጣ እንግዲህ ቤተክርስቲያን ትልቁ የተመሰረተችበት ዓላማ ታላቁ ተልእኮ ነው። ይህም ወንጌልን ለፍጥረት ሁሉ ስበኩ በተባለው መሰረት ቤተክርስቲያን ሕያው የምትባለው ስትሰፋ ስታድግ ስለሆነ የቃለ ሕይወት ቤተክርስቲያን ደግሞ በዚህ ላይ ትልቅ ስራ እየሰራች ነው። አጥቢያችን በዙሪያችን በተለይ ደከም ያሉ ቀበሌያት ላይ ወንጌል ያልደረሰበት ማለት ነው መጀመሪያ ጀማ ወንጌል ስርጭት ይካሄዳል። በዚህም በጀማ ወንጌል ስርጭት የተገኙ ነፍሳትን በማደራጀት የቤተክርስቲያን አምልኮ አዳራሽን የመስራት ስራ በዚህ በጅጅዱ ቀበሌ እንደዚሁም ደግሞ የቀበሌውን ስም ባላስታውስም በሰሞኑ በዚህ 15 ቤተክርስቲያን ፕላንት እያደረግን ነው። ቤተክርስቲያን እየሰራን ነው። በእኛ በቃለ ሕይወት ስትራክቸር የአጥቢያዎች ህብረት የሚባል ስትራክቸር አለ። የአጥቢያዎችን ትስስር የሚመራው የአጥቢያ ነው። እኛ ደግሞ እንደ አንጋፋ እናት ቤተክርስቲያን አቅማችን ከሌሎቹ ሻል ስለሚል በራሳችን አገልግሎት ከህብረቱ ባሻገር የምንሄደው የወንጌል ስርጭት አለ። አንደኛ የመንፈሳዊ ዘርፍ የወንጌል ስርጭት ቲም አንድ ላይ በመሆን ወንጌል ስርጭት ይሰራሉ። የተገኙ ነፍሳትን ደግሞ በማደራጀት የሚያመልኩበትን አዳራሽን እንሰራለን። በዚህ በዙሪያችን ያሉትን የአጥቢያዎችን የመደገፍ ስራ እንሰራለን። ተመልካቾቻችን እንግዲህ ዛሬ ያቤሎ የገባንበት ቀን መሆኑን ነግሬያቸዋለሁ። ከያቤሎ ወጥተን ነገ ደግሞ የወንጌል ስልጠናው ለመሪዎች የሚሰጠው ስልጠና ይቀጥላል። ነገ ደግሞ ይህንኑ እንደዚሁ ተከታትለን ወደ እናንተ ማድረስ እንቀጥላለን። ተስፋዬ ካሳሁን ነኝ ከያቤሎ ለኢቫንጀሊካል ሚዲያ ኔትወርክ።